ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ከእግዚአብሔር ቃል አንድ ስፍራ አነባለሁ። ቀደም ብዬ ግን ቅዱሱን ወደሆነው ቃሉ ከመግባቴ በፊት ብጸልይ መልካም ነው። ልጸልይና ቀጥታ ወደ ቃሉ ገባለሁ። ሃሌሉያ። ቅዱስና ጻድቅ የሆንክ የተከበርክ የተወደድክ ማደሪያ ዙፋኔ ለዘላለም የተባረከ ይሁን። እግዚአብሔር ሆይ በዚህ ሰዓት ቃልን እግዚአብሔር ሆይ ልታስተምር ፍቃድ ስለሆነ በሕይወታችን ላይ ይሄንን ቀን ደግሞ ጨምረህ ሰጥተህ ዛሬም ቃልን እንድንሰማ ዛሬም ሕይወት የሆነውን ቃልን እንድንቀበል ስለረዳን እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ ቅዱሱን ቃልን ለሕይወታችን ባርከህ ስጠን። እግዚአብሔር ሆይ ልትናገር የወደድከውን በክርስቶስ ኢየሱስም አልፈህ ተናገረን። እግዚአብሔር ሆይ ይሄንን ቃል እግዚአብሔር ሆይ ከደም ከስጋ ሳይሆን ከመንፈስ መናገር እንዲችል በኢየሱስም እኔም ባሪያን እርዳኝ። ስለምትረዳኝ ደግሞ እጅግ አድርጌ አመሰግናለሁ። እግዚአብሔር ሆይ ያለውን ጊዜ ያለውን ደቂቃ በሙሉ ለታመኑ እጆች አሳልፈህ ሰጠኝ። እኔን እርዳኝ በልጅ በኢየሱስ ስም አሜን። እሺ፣ የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔርን ቃል አነባለሁ በጌታ በኢየሱስ ስም። የማነባው ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ወደ ታች ያለውን ቃል ነው ማነባው። ይሄ ቃል አብዛኛውን ሉቃስ መጽሐፍ ላይ በደንብ አድርገን ስናጠና በምሳሌ ኢየሱስ ክርስቶስ የተናገሩ ቦታዎች ብዙ አሉና በምሳሌ ይናገራል። ፈሪሳውያን፣ ሕግ አዋቂዎች፣ ምሁራኖች አሉ፣ እነ ሰዱቃውያን አሉና በምሳሌ ኢየሱስ ክርስቶስ እንደሚያስተምር እንደገለጸ መጽሐፍ ቅዱሱ ይናገራልና እና አሁን እኔ ቀጥታ ወደ ቃሉ እገባለሁ። ከቁጥር 11 ላይ እንደዚህ የሚል ቃል አለ። እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመረ። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተደባለቀ። እርሱ እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት እስር ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። እስከ ቁጥር 20 ያለውን ነው ያነበብኩትና እዚህ ክፍል ላይ ስናይ ሶስት ሰዎችን እናገኛለን። አባቱንና ሁለት ልጆቹን የሚናገር ክፍል ነው እና እዚህ ጋር ሁለት ልጆች ነበሩ ለአንድ አባት እና ታናሽዮ ልጅ አባቱን እንደዚህ ብሎ ጠየቀው፣ አባቴ ሆይ እኔ የሚገባኝ ድርሻዬን አካፍሌ እንድትሰጠኝ ፈልጋለሁ ብሎ አባቱን ጠይቆ
አባቱ ደግሞ ለሁለቱም ድርሻቸውን እንዳካፈለ ደግሞ ሁለቱም እንደተካፈሉ ይሄ ታናሽዮ ልጅ ድርሻውን ወስዶ ወደ ሌላ ሀገር እንደሄደ ይናገራል። እና ይሄ ልጅ ድርሻውን ወስዶ ከትንሽ ቀናት በኋላ ደግሞ ወደ ሌላ ሀገር ይሄዳል። ወደ ሌላ ሀገር ከሄደ በኋላ ደግሞ ልክ ሰብስቦ ያለውን ነገር የተሰጠውን ነገር መጀመሪያም ልክ ያለውን ነገር ሰብስቦ ወደ ሌላ ሀገር እንደሄደ መጽሐፍ ቅዱሱን ይናገራል። እና ይሄ ልጅ ተለይቶ ከአባቱ ቤት ከወንድሞቹም በቃ ከፋሚሊ ተለይቶ እንደሄደ ይናገራል። እና ልክ ተለይቶ እንደሄደ ገንዘብ ሲሄድ ነበረው፣ ብዙ ነገር ነበረው፣ የሚያስፈልገውን ነገር ይዞ እንደወጣ እንደሄደ ይነግረናል የእግዚአብሔር ቃል። እና ይሄ ልጅ ተለይቶ ከሄደ በኋላ ገንዘቡን እንዳባከነ፣ ያለውን ነገር እንዳበከነ፣ እንዳጠፋ፣ ሁሉም ነገር እንደወደመ፣ እንደጨረሰ ይነግራል። ይሄንን ሁሉ ከጨረሰ በኋላ ይሄ ልጅ ምን ይሆናል? ልክ በዛ ሀገር ላይ ራብ እንደተነሳ እዛ ሀገር ላይ ራብ እንደተነሳ ልክ እሱ ያለውን ነገር ካወደመ ከከሰረ በኋላ እንደገና ደግሞ የሰው ባሪያ እንደሆነ የሰው ባሪያ ሆኖ ተሰማርቶ ልክ የአሳማ መንጋዎችን እንደሚጠብቅ ያለውን ነገር ከጠፋ በኋላ ከጨረሰ በኋላ ከከሰረ በኋላ ከዛ ሀገር ከአንድ ሰው ጋር ተገናኘ። ከተገናኘ በኋላ ደግሞ ያ ሰው ደግሞ እርያ እንዲጠብቅ መንጎችን እንዲያሰማራ ልክ ወደ ሜዳ ይሰዷል። ይህ ልጅ ወደ ሜዳ ከሄደ በኋላ ከተሰደደ በኋላ ደግሞ ምን ያደርጋል? ራብ በዛ ምድር ላይ ተነስቷል። በዛ ራብ ላይ ደግሞ ይሄ ልጅ ወደ ሜዳ ከነዚህ አሳሞች ጋር ይሄዳል። ለነሱ ደግሞ የሚሰጥ ምግብ አለ። ይሄ ልጅ ለነዚህ አሳሞች ለነዚህ መንጋዎች የሚሰጠውን ምግብ ይመኝ ነበረ፣ ያይ ነበረ፣ ይበላ ይመኝ ነበረ እና መብላት አልቻለም፣ ማግኘት አልቻለም፣ ተራበ። እና ልክ ያንን ካደረገ በኋላ ልቡ ተመለሰ ይላል። ልቡን መለሰ ይላል። እና እንደገና ወደ ፋሚሊ ማየት ጀመረ። እና እንደገና ወደ አባቱ ማየት ጀመረ። እንደገና ወደ መጣበት ቤተሰብ ወይንም ደግሞ ወደ መጣበት አባቱን መመኘት ጀመረ። ይሄ አባት ብዙ ነገር አለው። ሰራተኛ አለው። የሚያሰማራ ብዙ ሙያተኞች አሉ ለዚህ ሰው። እና ምሳሌ ነው ይሄ ቃል የሚናገረው። እና እግዚአብሔር ቃል የሚናገረው ልክ ምሳሌ ነው። እንደ ምሳሌ ይሄ ልጅ ሁሉም ነገር ካባከነ በኋላ እንደገና ይመለሳል። ልቡን በመለሰ ሰዓት ልክ ወደ አባቱ እንደተመለሰ ይሄ ቃል ይናገራል። እና እዚህ ጋር እኔ የተቀበልኩት ትልቁ ፖይንት ምንድን ነው? እግዚአብሔር እንደሚወደን እንደ እግዚአብሔር የሚወደን ማንም እንደሌለ፣ እንደ እግዚአብሔር የሚያቀርበን ማንም እንደሌለ፣ እንደ እግዚአብሔር የሚያጠጋጋ ወዳጅ ማንም እንደሌለ ነው ከዚህ ክፍል እኔ የተረዳሁት ማለት ነው። እና ይሄ ልጅ ተመልሶ ወደ አባቱ ሲመጣ አባቱ ልክ ድርሻን ወስዳል አላለም። አባቱ በቃኝ አላለም። አባቱ ደከመኝ አላለም። አባቱ ልክ እንደ አባቱነቱ ተቀበለ። እና እኔ ብዙ ነገር ነው ከዚህ ቃል የተማርኩት። መንፈስ ቅዱስ ብዙ ነገር አስተምሮኛል። ብዙ ጊዜ ገንዘብ ሲኖር ያ ማስተማመኛችን ይሆናል ብለን ልናስብ እንችላለን። ቤት ሊኖረን ይችላል፣ ገንዘብ ሊኖረን ይችላል፣ መኪና ሊኖረን ይችላል፣ የዚህ የምድር ቁስ ሊኖረን ይችላል። በዛ ነገር ልንመካ እንችላለን። ያንን ነገር በቃ
ይሄ ለኛ በቂ ነው ብለን በዛን ሰዓት በቃ የሆነ ልናስብ ልንደመድም እንችላለን። ግን በቂ እንዳልሆነ ያ ነገር ለኛ አስፈላጊ በዛን ሰዓት የሆነው ነገር ለኛ መመኪያ እንደሆነ እኔ ከዚህ ክፍል ነው የተረዳሁት። እና መቼም ቢሆንም እግዚአብሔር እንደሚወደን ከአባትም ከእናትም ከእህት ከወንድም ከወዳጅም ይልቅ እግዚአብሔር እንደሚወደን ነው ከዚህ ክፍል የተረዳሁት ማለት ነው። እግዚአብሔር በጣም የሚወድ ወዳጅ እንደሆነ ሰው ቢረሳ፣ ሰው ቢጥል፣ ሰው እንኳን ፊቱን ቢያጠቁር፣ ሰው እንኳን ቢለወጥ እግዚአብሔር እንደማይለወጥ፣ እግዚአብሔር እንደማይቀየር፣ እግዚአብሔር ከእናት ከአባት አጠጋግቶ የሚወድ ወዳጅ እንደሆነ ከዚህ ክፍል ላይ የተረዳሁት። መንፈስ ቅዱስ ይህንን ነው ያስረዳኝ። ሰው የሆነ ሰዓት ባለ ሰዓት ይጠጋል። ሰው ገንዘብ ሲኖር ይጠጋል። ሰው ሀብት ሲኖር ይጠጋል። ሰው አለባበስን አይቶ ይጠጋል። ሰው የሆነ ነገር ሲኖር ይጠጋል። ሳይኖር ግን ይሸሻል። እግዚአብሔር ግን ሳይኖር የሚወድ ወዳጅ ነው። ምንም በማይኖርበት ምንም ምድረ በዳ በሆነን ሰዓት እግዚአብሔር እንደሚወደን ልክ ዳዊትን በምድረ በዳ እግዚአብሔር እንደተቀበለው ልክ እግዚአብሔር ለካ ምድረ በዳ ለኛ ሲሆን እግዚአብሔር ለካ እኛን ይወደናል። ለካ ምንም ነገር ሳይኖር እግዚአብሔር እኛን ይወደናል። ለካ ገንዘብ ሳይኖረን እግዚአብሔር እኛን ይወደናል። ሰው ሲኖረን ነው የሚወደን፣ እግዚአብሔር ግን ሳይኖረን ነው የሚወደን። በጣም ትልቅ ልዩነት እንዳለ ከነዛ ቤተሰብ ከአባትና ከሁለት ልጆች እኔ የተረዳው ነገር ቢኖር የተቀበልኩት ትምህርት ቢኖር ይህንን ነው የተቀበልኩት። እኔ በባዶነቴን ነው እግዚአብሔር የወደደኝ። እኔ ምንም ሳይኖረኝ ነው እግዚአብሔር እኔን የወደደኝ። እና ገንዘብ ስላለኝ አይደለም፣ ልብስ ስላለኝ አይደለም፣ ልብ ንጹህ ስለሆንኩኝ አይደለም። እግዚአብሔር እኔን የወደደኝ በቆሸሽኩ ሰዓት፣ በተጣልኩበት ሰዓት ላይ ነው እግዚአብሔር ያነሳኝ። እግዚአብሔር እኔን ያየኝ ሰዎች ፊታቸውን፣ ሰዎች አይኖቻቸውን ባነሱት ሰዓት እግዚአብሔር እኔን አየኝ። ለካስ እግዚአብሔር ሰው እንደሚያይ አይም። ለካስ ሰው እንደሚመለከት እግዚአብሔር አይመለከትም። የእግዚአብሔር እይታ ልዩ ነው። የእግዚአብሔር እይታ ሰዎች እይታቸውን ባበዙ ሰዓት አይደለም፣ ሰዎች በከበቡ ሰዓት አይደለም እግዚአብሔር የሚያየው። እግዚአብሔር ሰዎች ገለል ባሉበት ሰዓት ላይ እግዚአብሔር ያስታውሳል። እግዚአብሔር አይረሳም። ለካስ እኛ ልባችን ምን ያህል ለእግዚአብሔር ተገዥነት አለን። ከገንዘብ ባለፈ፣ ከልብስ ባለፈ፣ ከምድራዊ ቁስ ባለፈ፣ ከጥቅማ ጥቅም ባለፈ ለእግዚአብሔር ምን አይነት ልብ አለን? ያ ብላቴና ልቡን መለሰ፣ አባቱን ተመለከተ። እንደገና አባቱ ጋር መጥቶ ምንም ነገር አባቱ እንደማያሳፍር፣ አባቱ እንደገና ልክ ባሪያ እንደሚያደርግ አምኖ ነው የተመለሰው። ልክ የሆነ በቃ እንደሚቀበል አምኖ ነው ወደ አባቱ ጋር የተመለሰው። ልክ ተስፋ አልቆረጠም። ልክ እንደገና ለመመለስ ልቡ በቃ የሆነ አላመቻመችም፣ ተመለሰ እና አባቱን ተማምኗል። እና እግዚአብሔርን ከተማመነን ልክ እንደዛው እግዚአብሔር ለኛ እንደ አባት ከአባትም በላይ የሆነ ወዳጅ እንደሆነ እኔ በእውነት በጣም በብዙ መንፈስ ቅዱስ ነው ያስረዳኝ። እና እግዚአብሔር የሚመለስ እና ወደ ታች ከ20 በኋላ ደግሞ ቀጥሎ እንደዚህ ይላል። አባቱ አየውና ከቁጥር 20 አባቱ አየውና አዘነለት። ለካ እግዚአብሔር ያዝንልናል። ሰው ሲወድቅ እግዚአብሔር ያዝናል። ሰው ሲረሳ እግዚአብሔር ያስባል። ሰው ለካ ልክ ሲያለቅስ እግዚአብሔር ያዝናል። ለካ እግዚአብሔር እንደ ሰው አይደለም። እግዚአብሔር ልክ እንደ ሰው እንዳልሆነ እንደዚህ አለ። አዘነለት፣ አየው፣ ሮጦም አቀፈው ይላል። ልክ እግዚአብሔር ምን ያህል እንደሚወድ፣ ምን ያህል እግዚአብሔር እኛን አጠጋግቶ እንደሚወድ እኔ በእውነት በብዙ ነው የተረዳሁት። እና አቀፈው፣ ተቀበለው እና እንደዚህ ያለው አባቱን። ልጁ እንደዚህ ብሎ ተናገረ። አባቴ ሆይ አለ፣ እኔ ልጅ ልባል አይገባም፣ እኔ ባሪያ ልሁን፣
ላንተ ከሚሰሩት ከነዚህ ከሞያተኞች አንዱ ልሁንልህ፣ ባሪያ ልሁንልህ ሲል አባቱ እንደዚህ አለ። የጠፋው ልጄ መጥቷል፣ የጠፋው ልጄ ተገኝቷል። ሞቶ ነበረ፣ ሕያው ሆኖ ተገኝቷል። ሰራተኞችን እንደዚህ አለ። ከቁጥር 20 ጀምሮ ወደ ታች ሲያነብ የተሻለውን ፍሪዳ አምጡለት፣ የተሻለውን ፍሪዳ አምጡለት፣ ለልጄ የሰባውንም እረዱለት። ልጄ ጠፍቶ ነበረ፣ ልጄ ልክ ሞቶ ነበረ፣ ልጄ ተረስቶ ነበረ። አሁን ግን ሕያው ሆኖ ስለመጣ ልጄን ስላገኙት ልጅ እስቲ ፍሪዳውን እረዱና እንደሰት፣ እንብላ፣ ደስ ይበለን ብሎ ልክ አባቱ ለልጁ እንዳዘነለት ለኛ ከአባትም ከእናትም ከወዳጅም ልክ አጠጋግቶ የሚወደድ ወዳጅ እንዳለን የተረዳሁትና ይህንን ቃል በእውነት በጣም በመንፈሴ በጣም ውስጤ በጣም ሐሰት እያደረገበት ያለው ቃል ነውና በጣም ስለተረዳችሁኝም ደግሞ አመሰግናለሁ፣ ስለተቀበላችሁኝም አመሰግናለሁ። መንፈስ ቅዱስ ለእናንተ ደግሞ ክፍሉን በደንብ አድርጋችሁ ስታነቡ እንደሚያስረዳ እንደሚያብራራ መንፈስ ቅዱስ ደግሞ ከኔም ደግሞ በተሻለው እንደሚያብራራላችሁ ይህንን አምናለሁና እኔ በጣም ሐሰት አድርጌያለሁ። በዚህ ቃል በጣም ተባርኬያለሁ። በጣም ተቀብያለሁና በዚህ ቃል ደግሞ እንድትባረኩ ፈልጋለሁ። እኔ ካብራራሁት ይልቅ ክፍሉን ገብታችሁ ብታነቡ ብታዩት በጣም ትልቅ ነውና ስለሰማችሁኝ በጣም አመሰግናለሁ። ተባረኩልኝ። እግዚአብሔር ዘመናችሁን ይባርክ። ቴንኪው። ሻሎም